በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም አምነን መስከረም 22 በዚች ቀን የፋርስ ንጉሥ የሳኦል ልጅ የከበሩ ኮቶሎስና እህቱ አክሱ በሰማዕትነት አረፉ። ለቅዱስ ኮቶሎስም ጣውልጣጦስ የሚባል ክርስቲያን ወዳጅ አለው። ይህም ንጉሥ ሳኦልን እሳትን የሚያመልክ ነው። ብዙ መምናንን የሚያሰቃያቸው ክብር ይግባውና የክርስቶስ ስም ይጠራ ዘንድ በዚያ ወራት የደፈረ የለም። ይህ ጣጦስ በአንዲት ሀገር ላይ ገዢ ነበረ። እርሱም ክርስቲያን እንደሆነ በንጉሥ ዘንድ ወነጀሉት። ንጉሡም ስለ እርሱ የተነገረው እውነት እንደሆነ ወይም እንዳልሆነ ያረጋግጥ ዘንድ ሌላው መኮንን ወደ እርሱ ላከ። ሁለተኛም ክርስቲያን ያገኘ እንደሆነ ጽኑ ስቃይ እንዲያሰቃያቸው አዘረ። የንጉሥ ልጅ ኮቶሎስም ይህን ነገር በሰማ ጊዜ ወዳጁን ጣጦስ ወዳለበት ወደዚያች ሀገር ሄደ። ያ መኮንንም በደረሰ ጊዜ ጣጦስን በንጉሥ እንደወነጀሉት እንዲሁ ክርስቲያኑን አገኘው። በዚያን ጊዜ እሳት ማንደጃ ሰርተው ጣጦስን እንዲያቃጥሉ ታዘዘ። ንጉሥ ጣጦስ ግን በመስቀል ምልክት በእሳቱ ላይ በማተብ እሳቱ የኋሊት ተመልሶ ጠፋ። ኮቶሎስም ይህን ታምር ባየ ጊዜ እጅግ አድንቆ ጣጦስን ወንድሜ ሆይ ስራዬ እንዴት ተማርክና አወቅህ አለው። ጣጦስም ይህ ስራ አይደለም ክብር ይግባውና ከጌታ ከኢየሱስ ክርስቶስ ሃይማኖት ድንቅ ታምር ተወው እንጂ ብሎት መለሰለት። ኮቶሎስም እኔ በክርስቶስ የማምን ከሆንኩ እንደዚህ ልሰራ እችላለሁ አለው። ጣጦስም እንዲህ ብሎ መለሰለት፣ በእርሱ ካመንክ ከዚህ በልጥ ታምራትን ታደርጋለህ። በዚያም ጊዜ ቅዱስ ኮቶሎስ ክብር ይግባውና በጌታ በኢየሱስ ክርስቶስ አመነ። በዚያ ጊዜ ነበልባሉ እጅግ ከፍ ከፍ እስከሚል እሳቱን አነደዱ። ቅዱስ ኮቶሎስም ቀረበ ብሎ በእሳቱ ላይ በመስቀል ምልክት አማተበ። እሳቱም ወደ ኋላ 12 ክንድ ተመለሰና ጠፋ። ከዚያ በኋላ መኮንኑ ንጉሡ ሳቦር መኮንኑ ከጣጦስና ከልጁ ከኮቶሎስ የሆነውን ሁሉ ጻፈ። ንጉሡም ሰምቶ ጭፍራ ልኮ አስቀረባቸው። የቅዱስ ጣጦስን ራሱን በሰይፍ ቆረጠውና የሰማዕትነት አክሊል ተቀበለ። ልጁ ቅዱስ ኮቶሎስን ግን ጽኑ ስቃይ ያሰቃየውና ደግሞም እንዲያሰቃየው ለሌላ መኮንን ሰጠው። እርሱም ብዙ ካሰቃየው በኋላ አሰረውቱም። አክሱ ወደ እስር ቤት ወደ ደርሱ መጣች። ወደ ቀድሞ ስራው እንዲመለስ ሲሸነግለው ዘንድ አባቱ አልኳታልና እርሱ ግን እህቱን ገሰጻት፣ መከራት፣ የቀናች ሃይማኖት አስተማራት። ያን ጊዜ ከስህተቷ ተመልሳ ክብር ይግባውና በጌታ በኢየሱስ ክርስቶስ አመነች። ከዚያ በኋላ ወንድሟ ቅዱስ ኮቶሎስ ወደ አንድ ቄስ ላከ። ከእርሷም የክርስትና ጥምቀትን በስውር አጠመቃት። ወደ አባቷም ተመልሳ እንዲህ ያለችው፣ አባቴ ሆይ ለእኔና ለወንድሜ ለኮቶሎስ የሆነውን ለአንተ ቢደረግልህ ይሻላል። ክብር ይግባውና የሰማይና ምድር በውስጣቸው ያለውን ሁሉ ከፈጠረ ከጌታ ከኢየሱስ ክርስቶስ በቀር ሌላ አምላክ የለምና ይህንም ነገር ከአባቷ እርሷ በሰማ ጊዜ ከእርሷ ላይ እጅግ ተቆጥቶ ነፍሷ በእግዚአብሔር እስከሰጠች ድረስ ጽኑ ስቃይ እንዲያሰቃዩት አዘዘ። ከዚህም ምስክርነቷን ፈጽማ የሰማዕትነት አክሊል ተቀበለች። ወንድሟ ቅዱስ ኮቶሎስን ግን ባረፈ ፈረሶች ጅራቶች አስረው በተራሮች ላይ አስፎጧቸው። ስጋው ተቆራርጦ ተበታተነ። ነፍሱንም በፈጣሪ ሰጠ። ከቀረው ስጋውን ወደ 3 ቆራርጠው የሰማይ ወፎች ይበሉት ዘንድ በተራራ ላይ ጣሉት። እንደዚህም ሁኔታ ምስክርነቱን ፈጽሞ ሕይወት አክሊልን በመንግስተ ሰማያት ተቀበለ። ወታደሮችም ሲመለሱ የሰማዕታትን ስጋ ይወስዱ ዘንድ በአገር አቅራቢያ ያሉ ቀሳውስትና ዲያቆናት እግዚአብሔር ያዘዛቸው። እነርሱም በሌሊቱ ሄደው የቅዱሳን ሰማዕታት ስጋቸውን ወስደው በታላቅ ክብር ገነዟቸው። እንደ በረዶም ነጭ ሆነው አግኝተውታልና የመከራው ወራት እስኪፈጸም ድረስ በመልካም ቦታ ኖሯቸው። ከዚያ በኋላ ያማረች ቤተክርስቲያን ሰርተውላቸው የቅዱሳን ስጋቸውን በዚያ ኖሩ። ከስጋቸውም ድንቆች ታምራት ተገለጡ። ለእግዚአብሔር ምስጋና፣ እኛንም በጸሎታቸው የማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የከበረው ኡልዮስ በሰማዕትነት ያረፈበት መታሰቢያው ነው። ይህም ቅዱስ አቅፋዝ ከሚባል ሀገር ነው። ክብር ይግባውና ጌታ ኢየሱስ ክርስቶስ ለቅዱሳን ሰማዕታት ስለ ስጋቸው እንዲያስብ ገድላቸው እንዲጽፍና ስጋቸውን ገንዞ እያንዳንዱ ወደ ሀገራቸው እንዲልክ ያቆመው ነው። እግዚአብሔር ያመኳንቱ ልብ መታወርን ስላመጣ ለሰማዕታት ይህን ያህል በጎ ስራ ሲሰራ ምንም ነገር አይናገሩትም። ስለ ጣዖት ማመልኮም አያስገድዱትም ነበር። ጽሕፈትን የሚያውቁ 300 አገልጋዮች አሉት። እርሱም የሰማዕታት ገድላቸው እየተከታተለ ይጽፋሉ። በማሰቃየትም ሳሉ ሰማዕታት ያገለግላቸዋል። በቁስላቸው ውስጥ መድኃኒት ያደርግላቸዋል። ሰማዕታት ይመርቁታል። እንዲህም ብለው ትንቢት ተናገሩለት ነበረ። አንተ ክብር ይግባውና ስለ ጌታ ኢየሱስ ክርስቶስ ስም ደምን ቢፈስ ዘንድ ሳለህ ቅዱሳን ሰማዕታት ጋር ትቆጠራለህ። ዲዮቅልጥያኖስ የግዛቱ ዘመን በተፈጸመ ጊዜ ኡልያኖስን የቅዱሳን ሰማዕታት ቁጥራቸው አንድ ሊያደርግ ወዶ ቅዱሳን ሰማዕታት ትንቢት እንደተናገሩት በመኮንኑ ፊት ስለከበረ ስሙ ይታመን ዘንድ ለግብፅ ሀገር ደቡብ ወደሆነች ወደ ገምኑዲ ወደ መኮንኑ አርማኒዎስ እንዲሄድ ክብር ይግባውና ጌታ ኢየሱስ ክርስቶስ አዘዘ። ወዲያውኑ ተነስቶ ይሄደ። ከዚያም ደርሶ ክብር ይግባውና በጌታ ኢየሱስ ክርስቶስ ታመነ።
መኮንኑም ታላቅ ስቃይን ብዙ ጊዜ አሰቃየው። እግዚአብሔር ያለ ጥፋት በጤና ያስነሳው ነበር። ከዚያ በኋላ ምድር አፏን ከፍታ ጣዖቱን ትወጣቸው ዘንድ ቅዱስ ኡልዮስን ክብር ይግባውና ወደ እግዚአብሔር ጸለየ። ወዲያውኑም አፏን ከፍታ 70 ጣዖታትን 130 የሆኑ ካህናቶቻቸውን ዋጠቻቸው። በዚያም ጊዜ ቅዱስ ኡልያኖስ አምጥተው ለአማልክት በግድ እንዲያሰግዱት መኮንኑን አዘዘ። ጣዖቱም ግን ከካህናቶቻቸው ጋር ጠፍተው አገኟቸው። በዚያ ያሉት ሕዝቦች ሲነተው እጅግ አደነቀው። ክብር ይግባውና በጌታ በኢየሱስ ክርስቶስ አመኑ። መኮንኑ አንማኒዎስም ጣዖቱን ከካህናቶቻቸው ጋር እንደጠፉ ባየ ጊዜ ክብር ይግባውና በጌታ በኢየሱስ ክርስቶስ አመነ። ከቅዱስ ኡልዮስም ጋር ወደ አትሬባ ሄደው በመኮንኑ ፊት ክብር ይግባውና በጌታ በኢየሱስ ክርስቶስ ስም ታመኑ። የአትሬብ መኮንን ግን የቅዱስ ኡልዮስን እጅግ ጭንቅ የሆነ ስቃይ አሰቃየው። ክብር ይግባውና ጌታችን ያለ ጥፋት ያስነሳው ነበር። በአንዲት ዕለት የጣዖቶቻቸው በዓል በሆነ ጊዜ በሽልማት ሁሉ ሸለሟቸው። በመብራቶችና በስዕሎች ዘንባባ ማስጌጧቸው። በማግስቱ መጥተው በዓላቸው ለማክበር በዋዜማው አዘጋጅተው ጣዖት ቤቶችን ዘግተው ወደ ቤቷቸው ገቡ። ቅዱስ ኡልዮስም ጣዖታቱን ያጠፋቸው ዘንድ ወደ እግዚአብሔር ለመነ። በዚያን ጊዜ ጌታችን መኮንን መልአኩን ልኮት የጣዖቱን ራሶቻቸውን ቆረጠ። የፊታቸውን በፍም አተኮረ። ሽልማታቸውንም ዘንባባውን የጣዖት ቤቱን ስርዓት ሁሉ አቃጥሎ አጠፋ። በማግስቱ በሆነ ጊዜ ለአማልክቶቻቸው እንደ ልማዳቸው በዓል ሊያከብሩላቸው በከበሩ ልብሶች ተሸልመው ሲመጡ ተጎሳቁለው ጠፍተው አዩአቸው። የጣዖቶቻቸው ደካማነት አወቁ። እንዲህም አሉ፣ አማልክቶቻቸው ራሶቻቸው ማደር ያልቻሉ እኛን ያድኑ ዘንድ እንዴት ይችላሉ? ይህንም ተናግረው ከአትሬብ መኮንን ጋር በክብር ባለቤት በጌታ በኢየሱስ ክርስቶስ በአንድነት አመኑ። ከዚያም ደግሞ ቅዱስ ኡልዮስን ጥዋ ወደሚባል ሀገር ሄደ። ከእርሱም ጋር የገምኑድ መኮንን የአትሬብ መኮንን አሉ። የጥዋ መኮንን ወደ እስክንድሮስ አቀርቦ በፊቱ ክብር ይግባውና በጌታ በኢየሱስ ክርስቶስ ታመነና እንዲህ አለ፣ ገድሌን ፈጽምልኝ፣ ራሴን እንዲቆርጡ እዘዝና የምስክርነት አክሊል ተቀብዬ ወደ ክብር ባለቤት ጌታ ኢየሱስ ክርስቶስ ይሄድ ዘንድ። እስክንድሮስ ምን ያላሰቃይም በአንተ ላይ ምንም ክፉ አላደርግም አለው። ቅዱስ ኡልዮስም 500 የሚሆኑ አገልጋዮችን ሰይፎቻቸው መዘውን እስክንድሮስን እንዲያስፈራሩ ታዘዛቸው። በዚያን ጊዜ ለእስክንድሮስ ላይ ተነስተው በክብር ባለቤት ክርስቶስ ምስክሮችን እንዲሆኑ ዘንድ የሁላቸውን ራሳቸውን እንዲቆርጡ ካላዘዝክ እኛ እንገድልሃለን አሉት። ዳግመኛም በርኩስ መንፈስ እንዲጫንበት ቅዱስ ኡልዮስን አዘዘ። ወዲያውኑ መኮንኑ በእስክንድሮስ ላይ የተጫነበት። በዚያች ጊዜ ራሶቻችን ይቆርጧቸው ዘንድ በጽሑፍ አዘዘ። ሁሉም ቅዱሳን ሰማዕታት ቆረጧቸው። እሊህም ቅዱስ ኡልዮስ ልጁ ቴዎድሮስ፣ የከበሩ ወንድሙ ዩኒያስ፣ 500 አገልጋዮች፣ የገምኑድና የአትሬብ መኮንኖች፣ ብዙ ሕዝቦችም የሁሉም ቁጥራቸው 1500 ሆነ። በዚያ ቀን ከቅዱስ ኡልዮስ ጋር በሰማዕትነት የሞቱ ናቸው። የሰማዕታት አክሊልም የመንግስተ ሰማያት ተቀበሉ። የቅዱስ ኡልዮስና የልጁ ወንድሙ ስጋ አንስተው ወደ እስክንድርያ ሀገር አደረሱ። እርሱ በውስጧ ነዋሪ ሆኖ ነበርና ትውልዱ ግን አቅፋሃስ ከሚባል ሀገር ነው። በአማረ ቦታ ውስጥም አኖሯቸው። ከዚያም በኋላ ያማረች ቤተክርስቲያን ሰሩላቸው። ከእርሳቸው ታላቅ ወንድሞች ታምራቶች አደረጉ። ለእግዚአብሔር ምስጋና ይሁን፣ እኛንም በሁሉም ሰማዕታት ጸሎት ይማረን፣ በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የሰማዕታት በዓላት መታሰቢያ ነው። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ ቀዳይቱን አነስተኛ መባ እንደተቀበለው ሁልጊዜ የሚያገለግሉ ላይ ምሕረት ያሳስበው ችግር ጊዜ ማቅር ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኮ የመጽሐፍ ወረቀት አዘጋጅተው ብራና ዳምጾ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር ጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።